በዛች ውስጥ ያለፈው ኃጢያት የለበትም የተከረከረው ግን ከዛ ህዝቡ የሚለውን ስሟ እኔ ከቅጥነቴ የተነሳ ገብቼ ፑሽ-አፕ እሰራለሁ ይሄ የሚያሳየው ምን ያህል ጻድቅ ነው እሺ ትንሽ በመዶሻ ጠረብ አድርጎ ሁሉንም ማስተናገድ እንዲችል ቢያረጉ መልካም ነው አለኝ ፖስትን ያሳዩት አንድ ወዳጄ የዩ ጩፋ ጫማ ጥፊ በስንት ጣሙ ይላል እኔ ጡቴም ማያሳልፈኝ ትላለች ታዳጊ ህፃናቶችን አስተምር ነበር ሰንበት ትምህርት ቤትና ሳስተምር የምትናገረው አህያ የሚያስታውሰኛል ለከናንተ እኔ ጋር የሼሬክ ህፃናቶች ሼሬክ ነው እንጂ የሆነ ተረት ወይ የሆነ ፊልም ነው እንጂ መጣል ይበላህ ማያ ወራሽ ማለት ከባድ ነው ሴሌብሬሽን ማድነቅ ማምለክ ተቀራራቢ ትርጉም ያላቸው ሴሌብሬት ማድረግ የሆነ ነገር ግሎሪፋይ ማድረግ ክብርን መስጠት የትኩረት ማዕከልን ወደሱ ማድረግ መመሰጥ እንደ መዘመር አይነት ነው አንደበትህ ያዳለጠው ደጋግመ ስለዛ ግለሰብ ማውራት ማለት የተወሰነ አምልኮ የተወሰነ ዝማሬ የተወሰነ ማድነቅ ነውና መደነቅ በዛ ጸጋ ፍላጎትን አንዱ የሚሰራው እሱ ነው መደነቅ እኛ መደነቅ ሳይሆን መደነቅ አለብን ፍላጎት ከየት ይመነጫል ወይ ሎቢዶ ስሜት ከየት ነው የሚመነጨው ከሰውነታችን ክፍል የትኛው ጋር የተሻለ ስሜት ይሰማናል እኔ ማስበው ረጅም ጊዜ ዲኬ በጣም ከመላው ሰውነቴ ትልቁ የስሜት ምንጭ ነበር በተለይ አይኔ ስሜት የሚፈልገው ለሚታዘው ለሰውነቴ አትበል እናተምስ አሁን ከደቂቃዎች በፊት በሬን ከተንበሪውን በድንጋይ መተው ጩጮች ሮጡ ወጥቼ እየተከተልኩ ያው ቤት አቅጣጫ ነው ሄዱት ምናምን ያልኩ ያበድኩ ነበር ከዛ ትዛለኝ ምን አደርግ እንደነበር ከዚህ በፊት እኔው እነዚህኑ ልጆች ሳከል ግሪ ካምፕ የሚባል ሰፈር ወደ አዲስ ህይወት ትምህርት ቤት ስንሄድ በር ከተንበሪ ያብታም ከተንበሪ መጥቶ መሮጥ ዛሬ ራሱ የሆነ ልጅ አይቼዋለሁ ከተንበሪን በመምታት ሞቢላይዝ የሚያደርግ ልጅ አለ ኑን ደብድብ ብሎን ይዞን ወጥቶ ይስቃል በቃ ይመቸዋል እና ምንድነው ይሄ እዚህ ስሜት ምንጭ ምንድነው ከድሮም ምን ያደርገው ነበር እነሱም አድርገውታልና የሆነ የመደፈር ስሜት ሰምቶኝ ቡቡ ብዬ ነበር የወጣው ተናድጄ ሁለት ድንጋይ አሪፍ ያረፈበት እና የጎረቤቴ ለምን አልመቱም የኔ ለምን ተመታ ምናም ብቻ ይሄ የወንድ ፕራይድ አለ አይደለ ጉዳዩን ከራስ ጋር ማገናኘት ከዛ እኔ ያደርገው እንደነበረ ሳስብ ትንሽ ረጋልኩ እንትና እቺ የድሬዳዋ ልጅ ሽቲ ይገልባሉ የድሬዳዋ ሴቶች ሰጪ ናቸው ለጋስ ናቸው ብዙም አያለፉም ወንድ ልጅ ብላ ያወራችሁ ልጅ የለችም ታሰረች አሉ ለምንድነው እንደዚህ በርቀስ ያለችው ምንድነው ይሄ ጉዳይ ወራም ነበር ወይ እንደ ሩመር ይሁን በሆነ ጊዜ ላይ ሴቶቹ እንደዛ የነበሩ ይሁን ባይታወቅም ይሄንን የመጀመሪያ አይደለም ሰማው ከዚች ልጅ የመጀመሪያ አይደለም ሰማው ይሄን ትረባ ከከተሞች ጋር ተያይዞ ብዙ አይነት ትረባዎች አሉ ምንድነው ይሄንን ስሜት ሰጥቶ ሚዲያ ላይ እንድታወራ ያደረጋት ምንድነው ስሜት እንዲሰጣት ያደረገው ይሄንን ወሬ ብዙ ነገሮች እኮ ይወራሉ ክርስቲያኖች ስለ እስላም የሆነ ነገር ይላሉ እስላሞች ስለ ክርስቲያን የሆነ ነገር ማለታቸው አይቀርም በቤታቸው ኦሮሞዎች ስለ አማራ ስለ ኦሮሞዎች ሴቶች ስለ ወንዶች ስለ ሴቶች ተቃራኒው ቦታ ያሉ አካላት እነዛን የሚያውቁበት የሆነ አይነት ቀለም አለ ትረባ ሊሆን ይችላል ሊትራሊ እኮ እንደዛ ላይሆን ይችላል ብሔረሰቡ ጾታው ሃይማኖቱ ከተማው እንደዛ አይነት መልክ ላይ ኖሮ ይችላል ግን የሆነ አይነት የተረባ መልክ አለ ያን ሐላል ማውራት ጅዝብና ነው ፋራነት ነው ግን ስግጥ ብሎ ማሰርም ልክ አይደለም እስር ቤት ማስገባ ምናምን ልጅቷ ስሜት ይሰጣት እንዴት እንደሆነ አላውቅም ይታማል እኔ ምሽካ አርጌ ነው ማማው በብዙ አይነት ቅርጽ ሌላው
ከሚስቴ ጋር ስሆን ማማዋለ ከጓደኛዬ ጋር ስሆን ማማዋለ እንደዚህ ስሜት ሰጥተውን የምናረጋቸው ድርጊቶች ቦታ ይመርጣሉ እንጂ ይደረጋሉ። እድሜ ይመርጣሉ እንጂ ይደረጋሉ። አሁን ነው በር መትቻ አልሮጥም። እነዛ ጩጬዎች በር መተው ይሮጡበት ጊዜ ላይ በር መትቼ ሮጫለሁ። የውሻ ቂጥ ውስጥ ጠማሻ ከቶ የሚያፈነዳ አለ። እኔ የጭቃ ወቅቱ ጭቃ ሲሆን ሐረር ሲጋራ ቁሬ ውስጥ እሾህ ከትቼ እየቀበርኩ ይሄድ ነበር ሰው እንዲወጋው። ለምን እንደዛ እንደማረግ አላቅም። የመኪና ጎማ ማስተንፈስ ፈልግ ነበር። ምንድነው እንደዚህ ስሜቶች የሚሰጡን? ፍላጎት ከየት ነው የመነጨው? የተለያዩ ቦታዎች ረግጬ እየሰበሰብኩት ልመጣ ነው። ምንድነው ስሜት የሚሰጠን ነገር? ከዚህ በፊት ቪዲዮ እንደሰራውበት እንደምታስታውሱት ስሜት የማይሰጡ ነገሮች አሁን ስሜት ይሰጡናል። ምን ማለት ነው? የሆነ አይነት ዊርድ ጠባይ ያላቸው ሰዎች ቲክቶክ ላይ ኢንፌመስ ይሆኑ። ኢንፌመስ ማለት ዳይሬክት ፌመስ የሆነ ሳይሆን ለመታወቅ የሚያበቃውን ክራይቴሪያ ሳያሟላ የታወቀ በተቃራኒው የታወቀ እንደማለት ነው። እና ኢንፌመስ ሰዎች ናቸው አሁን ስሜት የሚሰጡ። ባይስ በሉት የሆነ በትልቁ ጠቅላ ምትጎርስ አንድ ቀፋፊ ልጅ አለች። ሁሉም አሁን ታቦት እየተከተለ ነጠላ ለብሶ የሚደንሳል ምናምን። ምን አከብራቸውና የምንወዳቸውን ነገሮች በመተረብ መዝናናት አለ። ረድ አንዴ ስልኩን ስጭኝ እስቲ ያን ስክሪንሻት ሼር ላርጋቸው። አሁን በቃ መጨረሻ እየደከምን ነበር ትላንት። የሚያስቅ ነገር እኮ አይደለም። እንደ ሃይማኖት ስታዩት የሚያስቅ ነገር አይደለም። ግን የማያስቅ ነገር ያስቀናል። አሁን ኢንፌመስ ሆነናል እኛ ራሱ። ስሜት የማይሰጡ ነገሮች ናቸው ስሜት የሚሰጡን። ሃይማኖት እንግዲህ በሎጂካል አይን የሚታይ ጉዳይ አይደለም። ቴንክ ዩ እንትን ነው፣ በእምነት ነው። እምነት ትንሽ ከራሽናሉ ዓለም ከሎጂካሉ ዓለም ማፈንገጥ አለው። ኦኬ፣ ስለዚህ እንደዛ ነው የሚታመነው። የበለዓም አህያ አውርታለች። በለዓምን ከርግማኑ ነው ልትመልሰው። አሁን የበለዓም አህያ አወራች ብላችሁ ሼሬክ ነው ይመጣላችኋል። አንዴ እንደዛ አስተምር ያለው ህጻናቶች ታዳጊ ህጻናቶችን አስተምር ነበር ሰንበት ትምህርት ቤትና ሳስተምር የምትናገረው አህያ የሚያስታውሰኛል ከናንተ እኔ ጋር የሼሬክ ህጻናቶች ሼሬክ ነው እንጂ የሆነ ተረት ወይ የሆነ ፊልም ነው እንጂ ይመጣል። የበለዓም አህያ አወራች ማለት ከባድ ነው። አሁን ቀጥሎ ማነብላችሁ ኮሜንቶች ምስሉን ታዩታላችሁ። ይሄ ነው። አንድነት ናፍቆት የሚባል ልጅ አለ። በቃ እንደዚህ ኢንፌመስ ነው። የሆነ አይነት የሚተረቡ የሚተቹ በሞራሊቲ ስም እያመጣ ፈን ያደርግባቸዋል። እና እኔ እንኳን አይታችሁ ከሆነ ቫይራል የሆንኩትኝ ኢንፌመስ ነው። ስለ አሪያ ያወራሁትኝ ነገር ነው ቫይራል ያወጡት እንጂ ብዙ ቁም ነገሮች አሉኝ ሰው ጆሮ መድረስ የሚፈልጉ የሚችሉ። ግን ክሪቲካሊ የሆነ ማናምንበትን ጉዳይ ትዊስት የሚያረግ አካል ትዊስት የሚያረግ ከሆነ የሚደረግ ከሆነ ያስቃል። አሁን የምታዩት ምስል ለረጅም ጊዜ ሰማው አድርጌያለሁ። ኦርቶዶክስ ነኝና በሆነች ጠባብ ነገር በዛ ውስጥ ማለፍ እና ያስባርካል ምናምን ተብሎ ወይም ኃጢአት ያለበት ይፈተናል የሌለበት እንግዲህ በዛ ውስጥ ያለፈ ጻድቅ ነው። ብቻ አላውቅም። እንዲያ ቢርድ ነገሮች አሉ። አቡነ ዘርአብሩክ 5 ዓመት ፀሐይን አቁመው ነበር ተብሎ ሰምቻ አውቃለሁ። ቁጥሩ ልሳሳት ይችላል። 2 ዓመትም 1 ዓመትም አርጉት። ግን አቦ ምንድነው የገባውን ሰማይ ፀሐይን ያቆመው ኢያሱ ራሱ በእምነት ነው የምንቀበለው። 1 ዓመት ብዙ ነው። 5ማ ሌላ ጉዳይ ሲጀምር ፀሐይ አትዞርም እኮ ሎጂካሊ ነው ካለ ምድር ናት የምትቆመው ማለት ነው። እና የሆነ ነገር በእምነት መቀበል አለብን። እና ይሄም ደግሞ በዛች ውስጥ ያለፈው ኃጢአት የለበትም። የተቀረቀረው ግን ከዛ ህዝቡ የሚለውን ስሟ ይሄ ወታደራዊ ልምምድ ነው ጽድቅ አይደለም ይላል። ማለት በሾለከ ነው እንደ ያለ እኔ ከቅጥነቴ የተነሳ ገብቼ ፑሽአፕ እሰራለሁ። ይሄ የሚያሳየው ምን ያህል ጻድቅ ነው። እሺ
ትንሽ በመዶሻ ጠረብ አድርጎ ሁሉንም ማስተናገድ እንዲችል ቢያደርጉ መልካም ነው አለኝ። ፖስትን ያሳዩት አንድ ወዳጄ። ሳይጾሙ በረከት የትም አይገኝም ይላል። ይሄ ደግሞ ሰገጠ። ጌጡ ተመስገን ነበር በዚህ ማሳለፍ ይላል። የዩ ጩፋ ጫማ ጥፊ በስንት ጣዕሙ ይላል። ከባድ ነው ይሾልካል እስካሁን ይላል። እኔ ጡቴም ማያሳልፈኝ ትላለች። እፎይ ሲጾም ይቀጥናል፣ ከዛ ይሾልካል፣ በረከቱንም ያገኛል ይላል። እና በጣም በቃ ዊርድ ኮሜንቶች ነበር እያየሁ የነበርኩት። እፎይ ሰማኸኝ በለው እንደ ቀልድ ሲወልድ ይገባ ነው ማለት ነው። ልጅ ናት። እፎይ እኔ ራሴ ውፍረት ሐሳብ ሆነብኝ ይሄን ሳይ። አንድ ወዳጄ እንደነገረኝ አለ እንደ ሽኮኮ በድንጋይ ስር ሾልኮ ገነት መግባት የማይቻል ነው። አሁን ኢንፌመስ ፖስቶች ይሄ እንደዚህ ክሪቲካሊ የሃይማኖት ጉዳዮች ላይ የሚያሾፉ ቀልዶች ስሜት ይሰጡናል። ስሜት የሚመነጨው ከየት ነው? አሁን ወቅቱን ስናየው ቁም ነገር ወይም ምናምን ብለን ያሰብናቸው ግን ከጋጡ ወጣ ያሉ ነገሮችን ትዊስት ማድረግ፣ ለሐላሉ አቅርቦ እንዲሳቅባቸው ማድረግ፣ እንዲሳቅባቸው ብቻ አይደለም እንዲናደዱ ማድረግ በሞራል ላይ አሳይቶ። ለምሳሌ ዮናታን አክሊሉ ድህነትን ጉንዳን ጥቁር ጉንዳን በሉት ድህነት ድሃ ምናምን ብሎ የሰራው ላይ በጣም ብዙ ሰዎች በሞራል ላይ እያዩ ስሜት እየሰጣቸው እንትን ሲሉ ነበር። ኦኬ የሆነች ሴት ልጇን አስደፍራ ሞተች። ከዛ እሷ የሞት ፍርድ ተፈረደባት ድሬዳዋ ውስጥ። በቃ የሰፈሩም የአካባቢውም አጀንዳ ነበር። ስሜት የሚሰጡን ነገሮች በሞራል ላይ ከጋጡ የወጡ ወይም በፈን ለማድረግ በሃይማኖት ቅጥር ውስጥ በብሔር ቅጥር ውስጥ ምናምን ሆኖ በከተማም እቺ ልጅቷ እንደታሰረችው ወጣ ያሉ ነገሮችን ማጋራት ማውራት እሱ ስሜት ይሰጠናል። ናውዴይስ አሁን ባለንበት ወቅት የስሜታችን ምንጭ እሱ ነው። ግን ክሪቲካሊ ፊሎሶፊካሊ ሳይኮሎጂካሊ ስሜት ምንጩ ምንድነው? ወይም ፍላጎት ከየት ነው የሚመነጨው? ፍላጎት የስሜት አጀብ ከሌለው ፍላጎት አይሆንም ብሎ ሐሳብ። ፍላጎት ከየት ነው የሚመነጨው? ለምሳሌ እኔ ማዘር ቱ ሰን ፖርን ማየት እፈልግ ነበር ፖርን ላይ። እናቴን ደግሞ በአካል አያታለሁ። ፈጽሞ ወደሷ የሚስበኝ እንደዚህ አይነት ኢነርጂ የለም። how on earth ስሜቱ እንዴት ነው እሱ ወይም ፍላጎቱን እንዴት ነው እሱ ውስጥ ያገኘሁት? በተግባር ልሞክረው የሚያስችል እድል ቢኖር እንኳን ማለቴ እናቴን እያየሁኝ ወሲብ የለም ስሜቴ ውስጥ። የሆነ ሰው እናቱን ከክቶ መጥቶ ባያ አሪፍ ነው ዋክሽ አላለኝ። ከየት መጣ ይሄ መፈለግ? ምንድነው? ኦዴት ነው ምንጩ? ጊደር የጠፋለት አናብስት አይተሃል ሳር ከበው ሲነጩ። መፈለግ በራሱ እንዴት እዳ ይሆናል ከሌለ ከምንጩ ይላል አንድ ገጣሚ ባይሉ ሙሉጌታ። ከየት ነው ስፈልግ ያገኘሁት? እንዴት ነው እሱ በተግባር ያላየሁትን ሰው ያልነገረኝ ነገር ስፈልግ የምገኘው ብዬ የፍላጎትን ምንጭ አጣራ ነበር። ፍላጎት ከሐሳብ ይረቃል። ባለፈው አንደበት ላይ አውራዎች ላይ እንዳወራሁት ሐሳብ ቃልና ድርጊት 3 ሌየር ኦፍ የአንድ ሰው መገለጫ ወይ በሐሳቡ ወይ በንግግሩ ወይ በድርጊቱ አንድ ሰው ይታወቃል። ፍላጎት ይረቃል። 4ኛ ሌየር ፍላጎት ምንድነው? ከየት ነው ምንጩ? ከየት ነው የመነጨው? ወሲብ ትልቅ ሰዓት የሚሆንበት ጊዜ ነበር። ቲኔጀሮች ጋር እሱ ይመጣል። ስሜታቸውን የሚይዘው እሱ ነው። ወሬያቸው፣ አለባበሳቸው፣ መዋያቸው፣ ጓደኛ መረጣቸው እና እዛ ውስጥ ይገባል መመራረጥ፣ መፈላለግ። ታርጌት ፖይንቱ ሴክስ ይሆንና ያ ሙቀት የሚኖርበት ሰዓታዊ ወቅት አለ። ወጣኒነት ቲኔጀር ምናምን የሚሉት ያ ወቅት ላይ ያን አይነት የስሜት ማዕከል አለ። ብልት አካባቢ ከእምብርት በታች ከጉልበት በላይ የሆነው ክፍል የሴቶች በዳሌ በኩል የወንዶች በብልታቸው
ብልት አልኳ ዛሬ ጨዋውንኩ እንትን እሳት አለ እሳት ሙቀት ምናምን አለ ጩጬ ስንሆን ደግሞ ቀደም እንዳልኩት ድንጋይ እየወረወሩ የሰው በር መምታት እና እየሮጡ መሄድ አድሬናሊኑን ይሰጣል እንደየዘመኑ ወጣት ሲኮን ሴክስ ልጅ ሲኮን ሸር ከፍ ሲባል ፖለቲካ ይመስለኛል ይሄ ወላጆቻችን ያሉበት እድሜ ከ40ዎቹ በኋላ ክሪቲካል የሆኑ ነገሮች ክሪቲካል ስል ሞር ፖለቲካ ሃይማኖት እኚህ የሆነ ጠንካራ መሰረት ያላቸው ጉዳዮች ወይም የሚታዩ ታንጀብል የሆኑ ነገሮች እንትን ውስጥ እንገባለን ስሜት ይሰጡናል ዶቾ ቤሌ ቁጭ ብሎ ጀርመን ድምጽ ምናምን እንደዚህ ከቪኦኤ ምናምን የሚሰሙበት እድሜን አስታውሱ ውስጥ ይወላጆቻችሁ አሁን ያለንበት ዘመን ዩቲዩብ ሆነና ቀረበላቸው እንጂ ቺው 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 ያለ ጆሮአቸው እንኳን ችግር ቢኖር እሷን እየሰሙ ሲንተከተኩ ይሉ ነበር እና እንደየዘመኑ እንደየእድሜያችን ኤራ አለው ስሜት የሚሰጠን ነገር አለ ግን ፍላጎትን ማወቅ ወይ ፍላጎትን የስሜትን ምንጭ ማወቅ ምን ይጠቅማል ያ ስሜት አንደርድሮ ያ ፍላጎት አንደርድሮ ድርጊት ስሜቱ ድርጊት ከሆነ በኋላ ከጸጸቱ ጋር የሆነ ያክል እድሜያችንን ወስዶ ወይ የማይሆን ቦታ ጥሎን ተይዘን ጠፍተን ምናምን ከመገኘታችን ቀድሞ ነቃ እንድንል ፍላጎት ምንጩ የት ነው እሺ መጀመሪያ ፍላጎት ጉድለትን ከማወቅ ይመነጫል ፍላጎትን ከየት እንደሚመነጭ ለማወቅ ጉድለትህ ምንድነው መጀመሪያ ምን ይጎልሃል ምን ይጎልሃል የመናገር ክህሎት ሊሆን ይችላል ጀንጅኖ ለማሳመን ለማስመጥ ወይ ፕሬዘንቴሽን ለማቅረብ ስራ ቦታ የሆነ ኮንስት ምንድነው ይሄ ሪል ስቴት ላይ የምትሰራ ከሆነ ብዙ ክላይንቶች እየመጡ ነው ከሪል ስቴት አካባቢ ይገርመኛል ፋሽን እየሆነ ያለ ስራ ነው አዲስ አበባ ላይ ሪል ስቴት ላይ ምላስ ነው ስራውን የሚሰራው ምላሳቸው የተባ ያልሆነ ሰዎች የማሳመን ክህሎትን ይፈልጋሉ ለሴት እንደዚህ የጎደለህ ምንድነው ሳንቲም ነው እውቅና ነው ምንድነው የጎደለ እንትን ነው ቤት ነው የሆነች ቤት ኪራይ ነው ወይ ጤና ነው ምንድነው የጎደለህ መጀመሪያ ሊስት አውት ማድረግ አለብህ but it's not a full reality የጎደለህ ነገር ሙሉ ሪያሊቲ አይደለም ሪል ነው ያ ላንተ ሪል ነው በቃ ሪል ነው ኦሬዲ ፔን ውስጥ ከተዋል እሱም ማጉደልህ እሱ ጎድሎ መገኘቱ ባንተ ህይወት ውስጥ የሆነ ነገር እንዳጎደለ ይሰማሃል ግን half reality ነው ሙሉ አይደለም ያላቸው ያ አንተ ጎደለኝ ብለህ ያልከው ነገር ያላቸውን ሰዎች ማየት አለበት አሁን ፍላጎትን በማጥናት ሂደት ውስጥ ከየት እንደሚመነጭ ፍላጎት ይሄ ባለፈው እንደሰራውትኝ ኤድዋርድ በርኔ ፍላጎትን ሰውነት ውስጥ ጭኖ አንኮንሺየስሊ ድራይቭ ያደረገን መልሶ ለዛ ደግሞ ግብአት አቅርቦ ፍላጎቱ ከዛ ቁሳቁሱ የኛ ስሜትን የማይወክል ሆኖ መሃል ላይ እንደዚህ ፈዘን ቀዘን ምናምን ልገኝ እንችላለን እኔ ወንድም ያስታውሳለሁ አሪፍ ነገር ላይ ሲደርስ የሆነ ጨላ መስራት ጀምር ኪቦርድ 120 ሺህ ብር አውጥቶ ገዛና 15 ቀን ነክቶ ደበረው እና ያን ስሜት ከየት እንዳገኘው ምንጩ ከየት እንደሆነ አላወቀም ከገዛው በኋላ ነው ያወቀው አሁን ድጋሚ ሴልስ ላይ ወጥቶት የሚገዛው አላገኘምና ቁጭ ብሏል ብር ቢፈልግም ያው ብሩን ያዘው ቃ ቁጭ ብሏልና ስሜቱ ፍላጎቱ ከየት ነው የመነጨው አንተ የጎደለህ ነገር ያላችሁ ሰዎች አሉ ሂድ እነሱ ጋር ባጭሩ ምናምን ኪቦርድ ያለው ሰው ጋር ሂድ እስቲ ምን ችግር የለው የሆነ ኪቦርድ የት ነው ያለው ምናምን መለማመጃ ካለ እዛ ሄደ ተለማመድ አትግዛው ብሩ ስላለህ ብቻ አድንቅ መጀመሪያ እንደዚህ ይሉኝ ነበር በኃይሉ ስንተኛ ወጣ ይሉኛል ልጆኝ እኔ ማህይም ነኝ እኔ ትምህርት ቶሎ አይዘልቀኝ ሌፍት ብሬኔ አሪፍ አይደለም ቁጥር መያዝ አልችልም ያሸመደዱኝ ይረሳሉ የኛ ትምህርት ፖሊሲ ደግሞ ሸመድዳለ ወረቀቱ ላይ ነበር አይምሮ ውስጥ ይቀመጣል ከአይምሮ ውስጥ ወጥቶ ወረቀቱ ላይ ይሄዳል የፈተና ወረቀቱ ላይ አለፍክ ወደክ ትባላል በቃ ይሄ ነው ወቀት እኔ ደግሞ እንደዛ መሸከም አይችልም ማስቀመጥ ስለዚህ ይቸገራለሁ ሶ ምን እንላለው ስንተኛ ወጣ በኃይሉ ሲሉ ወንድሜ አቤል አንደኛ ወጣላል ቤባ አንደኛ ወጣላል እና ይስቁብኝ ነው ቤት መተው ሳይሆን ይሄንን ስለ የሰሙ ሰዎች ለእናቴ ነግረዋት እናቴ ቤት መታስተዋራው አፍር ነበር
የኔ መሀይም መሆን ሳይሆን የወንድሜ አዋቂ መሆን ኩራቴ ምንጭ ነበር እና የመጨረሻ ጎበዝ ነው በቃ ጎበዝ ነው ላል እንደዚህ የሆነ ነገር የጎደለኝን ነገር ለምሳሌ ብራዘር እንዴት ነው ምናምን ሲሉ ሀብታም ሆነ እኮ ሁለት መኪና አለው ምናምን ላለ የዛሬ 3 አመት 4 አመት እኔ እኮ ምንም አንድ ኪራይ ከፍዬ መኖር አልቻልኩም እሱ ያለበትን ስታተስ ግን ትልቅ አድርጌ በቃ አዲስ አበባ ገባ እኮ ብሏል ትንሽ ከቆዩ በቃ ያለውን ነገር ነግሬያቸው እና ፍላጎቴ ወንድሜን ላይ ያየውትኝን ጸጋ ማሳየት ነው እኔ ባሊዘውም የያዘው ሰው የሚቀንስልኝ ዋይና ቁራል ምን ማለት ነው እሱ ሀብታም በመሆኑ ለኔ 1000 ብር ሰጥቶ አዲስ አበባ እንድመጣ ማድረግ ይችላል አይከብደው ስለዚህ በዛሽ ደስተኛ ነኝ እሱ ሀብታም መሆን ለኔ ደስታ ነው የኔ ደሃ መሆን አይደለም የኔ ፍቅረኛ ሳይኖረኝ በእነሱ ፍቅር ተመሳስቼ ግጥም ጽፌያለሁ እንትን የሚለው ተቅበጠበጠላት የሚለው እና በቃ ፍቅራቸው ያስቀናኛል ለሰው ሁሉ አወራለሁ በቃ ስለ ፍቅር ጉዳይ ከተነሳ ፍቅርማ ይኸውልህ እኮ ምናምን ብዬ ሳላውቀው ስሊፐር ተንሸራትቼ እጄ ስለሱ ያወራው እና የሆነ አይነት ኩራት ይሰማኛል እኔ በሌለኝ ሳይሆን ሰዎች ባላቸው በተለይ የቅርብ ሰዎች የማቃቸው ተስፋው እንዴት ነው ምናምን ካሉኝ ፎቶ አይተው ምናምን ተስዬ እኮ የመጨረሻ የሚገርም ኮንዶሚኒየም እንዴ በቃ እዛ ጋር የበርጫ ቤት እዚህ ጋር እንትኑ ምናምን በቃ 2 ቴሌቪዥን ሰፋፊ ስክሪን እንዴ ያመጣልኛል መጽሐፍ እሱ እኔ እኮ ከውጪ መጽሐፍ የሚያመጣልኝ ሰው ያኔ እንደዚህ አሁን አልታወቅምና መጽሐፍ ምናምን ተስያለኝ ምናምን ችግር የለ ርዕስ ላኩልኝ ምን አይነት መጽሐፍ ላስመጣላለሁ አዚፍ የኔ ይመስል እሱ የሱ ኮንታክት የሱ አቅም እና በቃ ልብስ ምናምን ልብስ የሚዘንጥ ልጅ ምናምን አውቃለሁ እና የኔ ልብስ ማጣት ሳይሆን ገሌ ልብስ አለው ስለዚህ የሆነች ሰልባጁን የሆነች የደከመችዋን ይሰጠኛል ብዬ አስባለሁ እና በሱ ኮራለሁ አንድ ጓደኛዬ ነበር በቀደም በርጫ ገዛውለት ነብራስካ የምትል ቲሸርት ነብራስካ የአንዱ የአሜሪካ ስቴት ይመስለኛል እና ያው ሰልባጁና ወራጁ ይላክልናል ከውጭ አይደል እኔም ሰልባጅ ነው ለብሰው ሰልባጆች ናቸው እቺ ባይዞ የተስፋውና አጋጣሚው ነው የጦቢያ መድረክ ላይ ለወጣ ስል አባንጣ ባክብና ምብየው ለብሼበት እቺን ግን አልሰጥም ባባ ታው ይያለኝ ወስጄበት ሄኩ አብዛኛው ልብሶቼ የተስፋው ናቸው ከዛ ነብራስካ ጀለስ ዩኒቨርሲቲ ልገባ ስል ልብስ ቸገረኝ ብዙም ልብስ የለኝና አሁያችን ነብራስካ አንስተኛ አሉ ተቀዳለች ኮታቸው አለኝ አረ ችግር የለውም እዚህ ጋር ያለችው እንትኑ አይለችም እቺ የምትለጠፈው ጥቁሯ እሷን ነቅዬ እዚህ ጋር እንደ ስታይል አስመጣዋት ጫፏ ላይ እና ለብሻየው አንተ ረረ ስታይል ምናምን አለኝ እና ከዛ አሁን በርጫ ገዛውለት ቸግሮት ምናምን የሆነ ጓደኛዬም እንደዚህ ልብስ ምናምን አንድ ቀን ምናምን ያልኩት የሱን ጫማ ምን የሱን ልብስ ምናምን ሳደንቅ የከረምኩት ሰው የሆነ ሰርግ ኖሮበት ሱፋ ወስኩት አሁን ካደኩ ትልቅ ከሆነን ዩኒቨርሲቲ ገብቼ ወጥቼ እና ያው መልሼ ያንኑ ቦታ ደረስኩበት ግን እኔ መጀመሪያ ፍላጎቱ እንደዚህ መፈልጋቸው ነገሮች እኔ ጋር ጎዶሎ ሆኖ አይቼ እነሱ ጋር መኖራቸው አስደስቶኝ በእነሱ ጥላ ስር ትንሽ የዚችን ዓለም ዋይ ታክክ ያለፈ ከዛ ሰዎች ፊት ክብራቸውን ሞገሳቸውን የተናገርኩ ለራሳቸው አዌር ያያረኳቸው እኔም በእነሱ ይኮራው አሁን ማድነቅ ፍላጎቴን እየመራው ነው ፍላጎቴ ከማደንቀው ነገር ጀርባ ነው ያለው አሁን እኔ ጎደለኝ የሆነ ሰው አለው ያለው ሰውዬ ለኔ የሆነች ነገር ማድረግ አይከብደውም ትልቅ ስለሆነ ከዛ ደግሞ እሱን መውደድና እሱን ማክበር ከሱ ጋር መገኘት ነገርየውን እንደማግኘት ነው እሱሩ መጠጋት ስለዚህ ሁሉ ነገር በእጄ ይሁን አይባልም ሁሉን ነገር ቢይዝ ወዴትም መሄድ አልችልምና ጓደኛ ቦታ ከተማ ምና እንዲኖረኝ የሆነ ቦታ መንቀሳቀስበት እንዲኖር ጸጋዎቹ የተለያየ ቦታ ነበር የተቀመጡት ስለዚህ ወደዛ እንድንቀሳቀስ ወደ ተለያየ ቦታ ተንቀሳቅሼ ህይወትን ኢንጆይ እንዳረጋት ምናምን የተለያየ ቦታ ተቀምጠዋል ስለዚህ ወደዛ እየሄድኩኝ አደንቃለሁ ከነሱ ጋር ጊዜ አሳልፋለሁ ምናምን ያ ማድነቅ ግን ፍላጎቱን ኢምቤድድ ያደርገው ጀመር ከሰው ግለሰቦቹ የሆነ አይነት ሪፍሌክሽን እንትን ፈጥረው ነው የሆነ ሻይን ያያረጉ ነው በውበት በጸጋ በኩል ነው ልጆቹን ግለሰቦቹን ያያዋቸው እነዛ ጸጋዎች ሻይን ሲያረጉ ሰዎቹን ፈልጋቸዋል እንጂ ሰዎቹን አይደለም የፈለኩት ሰዎቹ ላይ ያለውን ጸጋ ነው ጸጋው ግን ያለ ግለሰቦቹ አይገኝምና እሱን ሴሌብሬት ማድረግ ግዴታዬ ነው ሰዎቹን ከጸጋው የተነሳ ሴሌብሬት አደርጋለሁ አብሮ ሴሌብሬሽን
ማድነቅ ማምለክ ተቀራራቢ ትርጉም ነው ያላቸው። ሰለብሬት ማድረግ የሆነ ነገር ግሎሪፋይ ማድረግ ክብርን መስጠት የትኩረት ማዕከልን ወደሱ ማድረግ መመሰጥ እንደ መዘመር አይነት ነው። አንደበትህ ያዳለጠው ደጋግመ ስለዛ ግለሰብ ማውራት ማለት የተወሰነ አምልኮ የተወሰነ ዝማሬ የተወሰነ ማድነቅ ነውና መደነቅ በዛ ጸጋ ፍላጎትን አንዱ የሚሰራው እሱ ነው። መደነቅ እኛ መደነቅ ሳይሆን መደነቅ አለብን። ዋው ሞመንት ይባላል። ምናምን እንደማለት ይሄ ከውስጣችን ጉድ ቢዩቲ ኤንድ ትሩዝ ይጫወታሉ። ኦብጀክቲቭ ናቸው ከኛ ከሰዎች የተነጠሉ ናቸው እና እነሱ ሻይን ሲያረጉ ጉድነስ ሻይን ሲያረግ ቢዩቲ ሻይን ሲያረግ ትሩዝ ሻይን ሲያረግ ሞመንት ይፈጥራልና ያ እየጠራን ያንቀሳቅሰናል ማለት እና ለምሳሌ እግዚአብሔር ሲደነቅ አይታችሁት ይሆናል። በኦሪት ዘፍጥረት እግዚአብሔር ከፈጠረ በኋላ ይገረማል። መልካም እንደሆነ አየ ይላል። ለምንድን ነው የሚደነቀው? he is the creator አይደል? ራሱ ነው ፈጣሪው። እንደዛ አይደለም ወዳጄ። ይሄ ለአንተም ትልቅ ትምህርት ነው። ስትፈጥር ከአንኮንሸስህ የምታነቃው ነገር አንተን አይደለ። አንኮንሸስ ሆኖ አብስትራክሽን ነው፣ አብስትራክት ነው። አታየውም ሙሉ ፊገሩን። 3D ወርልድ ላይ ሲመጣ ከመንፈስነት ወደ አካልነት ተቀየረና አብስትራክሽኑን አታየውም አንለስ ቁስ አካላዊነት እስከሌለ ቁስ መሆን አለበት እና ከዛ አብስትራክሽን ፈጠራ ያነቃውና ለፈጣሪው ራሱ እንግዳ ነው እንዴ የሆነ ፎርም ይቀይራል። እዚህ ደግሞ ላንድ ሲያርፍ በምናባችን እንደነበረው ወይም በአብስትራክሽን ሌቭል እንደነበረው አይደለም። ሲመጣ የሆነ የአካባቢውን መልክ ይይዝና ነው የሚያርፈው። እንደ ምናባችን እንደ አብስትራክሽኑ አይደለም። ራሱ አብስትራክሽን የተባለው መጨበጥ ባለመቻሉ ነው። ሲጨበጥ ግን አሁናዊነት የቦታውን ደግሞ ሲቹዌሽን የቦታዊነት አሁናዊነት ከጊዜ አንፃር አሁን ከቦታ አንፃር ደግሞ እዚህ ጋር ሲሆን ሌላ ነው ፎርሙ። ይሄን በረንዳ ስሰራው ምናቤ ውስጥ የነበረውና መሬት ላይ ወረደው አንድ አይደለም። ይሄንን ዩቲዩብ ሲጀምር ምናቤ ውስጥ የነበረውና መሬት ላይ ወረደው አንድ አይደለም። መሬት ላይ ወረደው ምናቤ ውስጥ ከነበረው የበለጠ ነው። ምናቤ ውስጥ የነበረው አይጨበጤነት አለውና አዳላጭ ነው። በጣም ባየኋቸው ፊልሞች ባየኋቸው ዶክመንተሪዎች ከሰው በሰማሁትኝ በቀናሁበት ነገር በሙሉ የተቀየጠ ነውና ሪትዋም ነው ሰልባጃም ነው። እንደዚህ አልወረደም። ሲወርድ ግን የኔን ነው የሚመስለው መልኩ ሪያሊቲ ሞር ታንጀብል እና እግዚአብሔር ይደነቅ ነበር። ከአንኮንሸሱ ጊዜ አንኮንሸስ አለው ወይ ብሎ ሲጠይቀኝ ነበር ፍራውልና ፍሬም ያደረገኝ ነው መሰለኝ በወቅቱ የመለስኩት መልስ ከአንኮንሸሴ ነው ከራሴ እግዚአብሔር አንኮንሸስ አለው ወይ ሲል አብ ፍላጎት ነው ለኔ ከሐሳብም ይረቃል ነው የምለው እና እዛኛው ወደ ከአብ ነው የመጣው። አንድም ያየው የለም አንድ ልጅ እሱ ተረከው እንጂ እንደሚለው ማንም ሰው አያየውም። አንኮንሸስ ነው ሩቅ ነው ብሉፕሪንቷ ነው። አይ ዶንት ኖ ማወራው ነገር ስሜት ምን ያህል ለሚሰጣችሁ አላቅምና እግዚአብሔርም ይደነቅ ነበር። እግዚአብሔር መደነቅን ነው መጀመሪያ ያሳየን። ሲደነቅ ከሱ ያየነው ነገር የሰራውን አይደለም ከሱ ከስሜቱ ያየነው። እግዚአብሔር የመጀመሪያ ስሜቱ ብንል መደነቅ ነው የሚሆነው። ሰማይና ምድርን ፈጥሮ ጨረሰ እጅግ መልካም እንደሆነ አየ ይላልና መልካም እንደሆነ አየ የሆነ አለ ስሜት ነው። ይሄ መደነቅ ይቀድማል። ኤንሸንት ነው። መደነቅ መቻል አለብን ባባ። ካልተደነቅ ፍላጎት የለም። ተደነቅ የሆነ ሰዎች ድርጊቶችን ተፈጥሮን ምናምን እያየ አካባቢ የሆነ መደነቅ አለብን። አንዲት ወፍ የምትንቀሳቀስበት ጎኗ ካለችው ወፍ የተለየ ነው እና በአንድ ክላን ውስጥ ሆነው እንኳን ወንድና ሴት ይለያያሉ። እንኳን ይሄ ሁሉ ቢሊየን ወፎች በአንድ ክላን ውስጥ አንድ አይነት ተመሳሳይ ያስደንቃል። ይሄ ፓፓዬ አፈር ፀሐይና ውሃን ተጠቅሞ የሚጣፍጥ ፓፓዬ ከዚህ አፈር ውስጥ ሲያወጣ ይደንቃል እኮ። እንዴት ነው እሱ ፈጽሞ ልናረጋው አንችልም። ከዚህ በኋላ ራሱ 10,000 ዓመት ብትኖር ይቻላል በፋብሪካ ልትሰራው ይችላልች። ኦሬዲ ጂኤምኦ ስለሆነ ወይም ጄኔቲካሊ ሞዲፋይድ ስላደረግ ነው
መጥቶ ሰውነት ውስጥ ካንሰር ሴል ለሚያበጅ ሰውነት አላቀውም ይላል። ይሄ ከኛ ያመጣው ይላል። እና ኦኬ ጣዕሙን እንኳን እንትን ብንለው እናውቀዋለን የትክክለኛውን ፓፓዬ ጣዕም። እንደዛ ሆናችሁ አታውቁም? ሙዝ ቀምሶ ማያቅ እንቁላል ቀምሶ ማያቅ አንድ ክላይንት ነበር። ይሄ ያበሻው ሁሌ አዲስ አበባ ነው የኖረው፣ የሀብታም ልጅ ነው። ይሄን አርቲፊሻል ብቻ እንግዲህ የፈረንጅ ነው እየበላ የነበረው። እና የሀበሻ እንቁላል እስቲ የሚባላል ፈልግና አገኝ አልኩት። አታምኑኝም? ያው ብዙዎቻችሁ እንግዲህ እንደዚህ ያበሻውን እየበላችሁ ስላደጋችሁ እንደኔ። ከዛ የመጀመሪያ ጊዜ ቀመሰው እንዴ አለ። ምን ማለት ነው? በፈረንጅ እንቁላል ያደገ ልጅ ምላሱ እንዴት ያበሻን እንቁላል ያውቃል? እንዴት ተፈጥሮ በምላሱ ትገባዋለች? ዊ ኖ ከውስጧም ስለወጣን አይዶ ተገረሙ። እሺ ተደነቁ። መደነቅ ፍላጎትን ያነቃቃል። ተገረሙ። እንዴት ቻለበት በሉ። እንዴት አደረገው በሉ። እንዴት በዚህ ፍጥነት በዚህ እድሜው በዚህ ትንሽዬ ሪሶርሱ ይሄን ይሰራል? how on earth እንዴት ይሄ ሁሉ ጎሎት በዚህ ደረጃ ስነ ምግባር ይኖረዋል? እንዴት እጁ አልተሰነዘረም? የእናንተን ጉድለት ይዩት። በቃ ዝም ብለን እናነሳለን። የሆነ ነገር እናነሳ። የሆነ ሰው ሰብሰብ ብሎ ስነ ምግባር ሰለሞን ደሬሳ መጣብኝ ያይንስ ሰለ በቃ የመጨረሻ እኮ ነው ባይኔ ያመጣው። አንድ ኢንተርቪው አለ ቆርጬ አስገባለሁ። ጉሙ ነበር ለጋዜጠኞች እዛ ለመጡት ይባላል። ለምሳሌ መሬት መስጠት እንደው ገንዘብ ነው ሸጎጥ የማድረግ ነገር በደንብ ደርሳቃል። በፍጹም ተጣሪቻለሁ እጄ ተቀብዬ አላውቅም። ናው ሰርተ ብለህ ተጠርታል። መኪናም መሬትም ገንዘብ አይደለም። መኪና መሬት ሊሻን እኔ በፍጹም አንድ ሳንቲም አላቆረፉም አይቆጡም። ናቀብኝ ምን ነው ስጦታ አይራያተከበር ቤታ ያለም ሲስተሙን ታውቀዋለህ። እና እኔ የምለው ስጠራ በካናቴራና በጂንስ ለስራ ነው የመጣሁትና ባኮን ያስጥሉኝ ይላሉ ያለው ሚኒስትር። አንድ ሳንቲም ተቀብያለ። መኪናውን የመጨረሻውን አስርክቤ ወጣሁትን ይሰደው ተብዬ ነበር። ምክንያቱም አንድ እሳቸው እንደስምትል ነገር ሰርቼ ነበር እና ሉላል ጋራሹ ቢጠርቼ ነበር። ወሎ ፕሮግራም ጥኖት ሆኖ ተሰርቶ አንድ ቀን ከደሞዜ በስተቀር አንድ ሳንቲም ተካሳልከበት። የት እንደሚያምርበት በስልጣን ነው የሚያወራው ሰለይ። ጨረሻ ምርጥ ሰዎች እኮ ነው የነበሩት። ያ ዘመን እንግዲህ የድሮ ናፋቂ አይደለም። ይኸውላችሁ የኢትዮጵያ ሳይኮሎጂ አንድ ጸጉሬን የተቆረጥኩ አቤጋ የኢትዮጵያን ሳይኮሎጂ ሲተነትን የሰማሁትኝ ቅዳሜ የሚተላለፍ የሆነ ሬዲዮ ላይ ተለቅ ያለ ሰው ናቸውና ሳይኮሎጂ ሲተነትኑ ኢትዮጵያን ብዙም ደስ አይሉኝም። ይቅርታ አድርጉልኝ። ብዙም ደስ አይሉኝም። እኚህ ሰውዬ ግን ወከክ አረጉኝ እንደገና እንደሰማዋቸው። ያንን በቃ ዩንግን ትተው ዩንግን የሚጠቅስ ኢትዮጵያዊ ሳይኮሎጂስት ቼክ አድርጉ። ትግስቱ አልተንጉስንም ፈልጉ ከፈለጋችሁ ካለ ንገሩኝ። ይሄ ሞደርን የሆነው ሳይኮሎጂ ስለሚጠቀሙ ነው። በቀደም ያወራሁት የነ ኤድዋርድ በርኒንግ ጃነር የዛ መንገድ ካርል ዩንግን ወጣ አድርጎታል ይሄ ዓለምና ካርል ዩንግ ክርስቲያን ስለሆነ ነው። ያውም ክሪቲካል ክርስቲያን ስለሆነ በጣም ሚቶሎጂካል ስለሆነ አናሊቲካል ሳይኮሎጂስት አይደል እና እኚህ ቅዳሜ ለተሰማዋቸው ያልኳችሁ ጸጉሬ የተቆረጥኩኝ ወላጆች መጡና ልጄ እንደዚህ ሆነ አሉኛል እና ስነ ምግባር ሊኖረው አልቻለም ተቸገርኩኝ ሲሉ ልጃችሁ ዙሪያ ያሉት እነማን ናቸው የቤተሰብ ቆጠርኩ። እናንተ እንዴት ናችሁ በዚህ ጉዳይ ላይ ብዬ ጠየቅኳሉ። አየህ አሉት ከዛ ጋዜጠኛው አየህ የኛ ሀገር ሳይኮሎጂ የኛ ሀገር ስለንቦና በምሳሌ እንጂ በምክንያት አይደለም ይሰራው አሉት። በቃ እዚህ ሳን ነው መላ ሰውነቴ ጆሮ ሆነ። ምን ማለት ነው አልኩ። ድምጽ ጨምራበይና ድምጹን ጨመረ። ከዛ በምክንያት አይደለም ምክንያታዊ ሆነን አይደለም ወደ እውነት ምን ደርሰው አሉት። ኦኬ ይሄ ስለሆነ ነው ይሄ ሆነው ይሄ ስላልሆነ ነው ይሄ ሆነው ብሎ በምክንያት እውነትን ማማጥ አይቻልም። በእኛ ስለንቦና ኢትዮጵያዊ በምንድነው የሚማረው ታዲያ ካልከኝ በምሳሌ ነው። ማን ነው ምሳሌ ነው የሚባለው? ምሳሌ ምስል መምሰል ተመልከቷቸው ቃላቶቹ። ምሳሌ ያስፈልገዋል የሰው ልጅ። ምሳሌ የወንድነት ምሳሌ ማን ነው? የትዳር ምሳሌ ማን ነው? የስኬት ምሳሌ ማን ነው? የእውነት ምሳሌ ማን ነው? ምሳሌ የለውም መደነቅ አይችልም ማለት ነው። የሆነ ምስል ሊኖረው ይገባል። ፑል የሚያደርገው ሚሚክ ለማድረግ ምን ሞክረው ለመምሰል ለማስመሰል ምን ሞክረው ለመምሰል ምን ሞክረው ማስመሰልን ተውት ለመምሰል ምን ሞክረው የሆነ ምስል መኖር አለበት። ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ አታዩት ምናምን የሚል እንዳታዩት ምናዚ ማረጋባችሁ የሚል ጥቅስ አለ። ተስሎ ምስል ነው አየው
ስዕል ቤታችሁ ይኖር። እሺ ስዕሎች መመሰል አለበት። ውስጣችን ያለው አርክቲፒያል የሆነ እንትን ሲምቦሊክ የሆነ ማንነት በምስል ነው የሚወጣው፣ በምሳሌ ነው። እኔ ክርስቶስ እንደምስል እናንተን የምሰሉ ምስል መምሰል። በመምሰል ውስጥ መጠራት አለ፣ ፍላጎትን ማግኘት አለ፣ ስሜት ማግኘት አለ። መቅናት ቀጣዩ ነው። ፍላጎትን ለማግኘት መቅናት አለበት ሰው ልጅ። ቅና እንጂ ቅንቅና። አንድ ልጅ እንደዛ አለኝ። የሆነ ምናምን ላይ ነው የሚሰራውና የሆነ ምን ያህል ሰራህ በአመት እንደዚህ አለኝ። አንተ እኮ በአመት ነው በሁለት አመት እንደዚህ ያልከው፣ በሁለት አመት ያልከውን እኮ እኔ በአንድ ወር ነው የምሰራው። እሺ አለኝ። እንዴት አትቀናም? እንዴት አትጠይቀኝም? እንዴት ሆነ ብለህ ተደነቁ እንጂ እናንተ ቅኑ እንጂ። መቅናት አለብን እኮ። እኔ የመዘክር ግርማን ግጥም ስጽፍ ወደዛ ወረውራለሁ መጽሐፍ፣ በንቀት እንዳይመስላችሁ። እንዴት ነው እኔ አንዳንዴ እንደዚህ አይነት ነገር የማይመጣልኝ ምናምን መልሼ እኮ ላነብ ነው ምናምን ተብሎ ወቃ እንደ ረጊታ ሆይ እንዴ ምንድነው ምናምን። ከዛ እንደምታውቁት ግጥሜ ለራሴ የምሰማው ጥሩ ግጥም ነው የነበረኝ ያለኝም። ያው አክቹአሊ ገጣሚ አይደለም፣ ግን ይወጣኝ በመዘክር መቅናቴ ነው፣ በረዴት መቅናቴ ነው። በጣም ቀና ነበር። የነሱን ግጥም ሸምድጄ መድረክ ላይ አቅርቤ ያለው የረዴትን በተለይ የመዘክር ነኝንም እንደዛው። እና መጀመሪያ ግጥም እኔ ሳልጽፍ በፊት በግጣሚዎች ቀና ነበር። በጣም ነው የምገረመው አንዳንዴ እንዴት ሃው ኦነርስ እንዴት ነው የሚመጣላቸው። ከመዘክር አንድ ጫፏል ገጣሚ ከተሳካለት ነብይ ይሆናል አሉ። በጣም ሲሳካለት ከደጁ አበባ መብቀሉ አንድ በሏል። አሁን ይሄ እንዴት ነው? ምን አይነት ግጥም? ከተሳካለት ነብይ ይሆናል። ፎርቹን ቴለር ነገን መገመት ይችላል። በጣም ብዙ እየጨመረ ሲመጣ ገጣሚ ከተሳካለት፣ በጣም ሲሳካለት ግን ነገን ማየት ሳይሆን አበባ ደጁ ላይ በቅላል። አበባ ደጁ ላይ በቅላል ማለት እኮ ህይወት ይፈራል፣ ህይወት ያፈራል። አካባቢው ህይወት ከመናገር ወደ መሆን እና ማን ነው ረድ ተኝተሻል? ማን ነው እሱ? አቦ እሺ ቆይ በኋላ ተመለስ ትይዋለሽ። እንትኑ ከሆነ ና ግባ በይው አንዴ። ችግር የለውም ክፈችውና ብሩ ልጋ ቆመሽ ገባ በልና አውራው በይው። አለውኝ አመጣችሁ እንዴ? ኤሌክትሪኩን ነው? አይ እንዴት ነህ? አማን ነው አለን። እዛ ውስጥ ከዛ ከኮንታቱ ላይ መውሰድ ነው። በኋላ ትመጣለህ። ስራ ላይ ያስኩ ነው። አሳዩ። ከዚህ ኮንታቱ ጋር ወደዛችኛው ቤት እሳት መጥለፋው ለሶኬት ለምግብ ገመድ የዚህኛውን ትነቅለዋለህ። እዚህ ውስጥ አለ። እዚህ ኩሽና ግባዩ። ይሄ እሳት የሆነ እንትኑ ይበቃዋላ። ያቺ ጫፍ ላይ ናት። እዛ መብራት አለ እኮ ምናምን ይዘና ይዛል። ይሄን ወደዚህ ማዞር ማለት ነው። ስንት ነው የምከፍለው? እሱማ ውስጡን ነው የሚሰራው እኮ። አይ አሁን መስራት ይቻላል እኮ። ነቀለው ማለት እኮ ሊቀጥልሽ እኮ እኮ። አሃ ይሄኛው ኦኬ። አሃ በቃ ነገ ነው አንተ የምትሰራው። እሱ መጀመሪያ ይንጨርስ ከነገመዱ ይሁን 500 ምናምን ይላል። እኔ እኮ 500 ብር እኮ ነበር አስቤ ነበርኩት። 500 ብር እና መቅናት ዌይ አውት ነው። ፍላጎት ወይም ስሜት ከማጣት በጣም የብዙ ሰዎች ችግር ዘንድሮ ስሜት ማጣት።
ነም እየሆነባቸው ስሜታቸው ይቸገራሉ። አሁን እቺ እንዴት እንደምታቆነጠነጠኝ እዛ ውስጥ ያለው ምስል እኮ ፕሬዲክት ለማድረግ እየሞከርኩ ነው። ስሜት ከፍላጎት ነው የመነጨው። ፍላጎት ግን ቅድም ያልኳቸው ሌሮች ማለፍ አለበት። መጀመሪያ ጉድለትን ማወቅ፣ ከዛ ያለውን ማየት፣ እሱን ማድነቅ፣ ከዛ መደነቅ፣ በዛ ባየን ጸጋው ባለበት ቦታ ወይም ግለሰብ ወይም ድርጊት መደነቅ፣ ከዛ መቅናት መከተል አለበት። ትልቁ የቅናት ምሳሌ የቅንዓት ምሳሌ ነብዩ ኤልሳ ነው። ኤልሳ በኤልያስ ጸጋ ይቀና ነበር እና ይከታተለዋል። ያሱን ጸጋ እንዳውም በእጥፍ ነው የፈለገው። የሆነውን ነገር አስተካክለን የምንፈልጋቸው ሰዎች የሉ። ለምሳሌ እኔ በማርያም እቀናለሁ፣ ማርያምን አከብራለሁ፣ ወዳለሁ ብቻ አይበቃውም። እኔ እቀናለሁ። ልጄ እንደ ኢየሱስ ክርስቶስ እንድትሆን ፈልጋለሁ። የአብ ልጅ የሆነው ኢየሱስ ክርስቶስ የባህሪ አምላክ ቢሆንም የጸጋ አምላክነት ለሁላችን ሰጥቶናልና በዛ መቅናት አለበት። ቅኑ። የምትቀኑት ነገር ይሰጣችኋል። ፈልጉ ይሰጣችኋል፣ መዝጊያ አንኳኩ ይከፈታል እንደሚለው መቅናት ያስፈልጋል። የሆነ ፍላጎታችን ከዛ ነው የሚመነጨውና የሆነ መቅናት አለብን። ምን ቀና ከሆነ ያንን ጸጋ የምንመኘው ይሆናል። ከዛ ያ ሚረር ያደርጋል በተለያየ ነገሮች ውስጥ። የዳዊትን ፊልም ስታዩ ዳዊት ከእረኝነቱ ሲመጣ ሳሙኤል ሊቀባው ሲል ሳሙኤል እጁን አድርጎ ያየው ጊዜ ዳዊት አይን ውስጥ ያየው ነገር አስደንግጦት ሳሙኤል ዳዊት ያጻኑ ልጅ ፊት ተንበረከከ። ሳሙኤል ፊት እኮ ከተማዋ ተንበረከካለች። ማንም ይንበረከካል፣ ሳኦል ይንበረከካል። ማንም ባለጸጋ ሳሙኤል ፊት አይቆም። ሳሙኤል ግን ተንበረከከ ለዳዊት። የዳዊት ልጅ ሆይ ማረኝ ሲሉት ክርስቶስ ቀጥ ብሏል። በዳዊት ልጅ ተብሎ መጠራት አያፍርምና መቀናት አለበት። ያን አይነት ነገር ሳይን ያሁን ሰውነቴ ይንቀጠቀጣል። የሆነ እንደዛ ያንን አይነት ጸጋ እንዴት ዝም ብለህ ማየት ይችላል? ተነጥለ ከውጪ ስለ አንድ ግለሰብ አይደለም፣ ስለ ወከለው ጸጋ ስለ ወከለው ማንነት ነው ስሜታችን የሚነቃው። መቅናት በጣም ወሳኝ ነገር ነው። ከዛ ለዛ ጸጋ ብቁ ሆኖ ለመገኘት ያ ፍላጎት ከውስጣችን መጥቶ ራሳችንን እያሳደገ ወደ ሆነ አይነት ደረጃ እንዲያደርሰን መታዘዝ ሌላው መፍትሄ ነው። መታዘዝ መቻል አለብን። ማዘዝ ከመታዘዝ በኋላ የሚመጣ ነገር። መጀመሪያ መታዘዝ፣ በቃ እየደከመህም እየደበረህም ምን እያለህም ምናምን አድርግ ስትባል ማድረግ። መታዘዝ የማይወዱ ሰዎች አሉ። እንዴት ነው መሰላችሁ? መታዘዝ ያዋረዳቸው ይመስላቸዋል። ያ ሰው ለዛ ሰው መታዘዝ ሲታዘዙ የተናቁ ይመስላቸዋል። ግን መታዘዝን መጸየፍ ትንሽነት አለው። ራሱን የቻለ የትንሽነት ስሜቱ ክሊክ ስለሚያደርግ ነው መታዘዝን እንደማነስ የሚያዩ። ስለዚህ መታዘዝ ይሄንን የምንቀናለትን ነገር ወደኛ የሚያመጣው ይታዘዙ ነበር። ያ እንደዚህ የዝንብ እንቁላል አምጡ ተብለን ነው አለኝ ፋዘር። የጉንዳን እንቁላል ይዞለት ሄደ ሰው ነበር እና መምህሩ ይገርፈዋል ብለን ስንጠብቅ ሌሎቻችን አላመጣንም ማለት እሱ ይኸው ብሎ ሰጥቶት አደነቀዋል፣ አጨበጨበው፣ ግንባሩን ሳመዋል። ስለመታዘዙ እቺ ዝንብ እንዳልሆነች አውቃለሁ ነው ምናምን ብቻ የሆነ ነገር ዝንቢውን ጉንዳን ስቶኝ ይሆናል አገላብጫው ይሆናል አደነቀዋል። እንደዛ መንቆራሪት አምጡ ተብለን አሁን መንቆራሪት የት ነው የምታገኘው? ድሬዳዋ ውስጥ ኧረ የለም ከማለት በፊት የሆነ ቦታ መደወል፣ የሆነ ቦታ መጠየቅ፣ የት ነው ምንጭ ያለው ምንጩ ጋር መሄድ ማፈላለግ፣ የሆነ አካባቢ ሰው መጠየቅ። እኔ አገኘሁኝ መንቆራሪት እየሸጥኩኝ ማአት ብር አግኝቼ አውቃለሁ። አዲስ ህይወት እየተማረ መንቆራሪት ከጋሻዬ ጋር ሄደን ከፋዘር ጋር ያዝ እያለኝ የያዝኩኝ ከውስጥ ያዳልጣሉ። በፌስታል ውሃ አድርጌላቸው
ወስጄ ቸበቸብ ነበር መንኮራሪት የለም ተብሎ ብለው እነሱ እንዳይገረፉ መታዘዝ ከየት ነው ማመጣው ይላል መታዘዝ የሆነ ነገር እምንታዘዝ ከሆነ ቅንዓቱ ስሜት መሆን ይችላልና እንደ ወደ ኋላ እንዲያናበብ መልሽ ያለግራችሁም ግን የዛሬው ትምህርት ወይም ማጠቃለያ የሚሆነው ፍላጎት ከጠፋብን ጉድለታችንን ስተናል መደነቅ አልቻልንም ምናደንቀውን ሰው አልቀናንበትም ቅናታችን በመታዘዝ ነው የሚጀምረው ያ ሰው አድርግ ሲል ምንም ታረጋለህ እንደዚህ አሁን ሲምፕል ነገሮች አቅተዋቸው ከኔ ጋር የሚያቋርጡ ሰዎች ክላይንቶች አሉ አጀምረው በጣም ክሪቲካል ችግር አለብኝ ብለው መተው እሺ መልከን መልከን አላሳየም እንዴ ጭምብል ለብሰት መጣል እንደ ቴራፒ ሲጀምር ማን እንደሆንክ በምን አውቄ ነው ስለ በቃ እቺን ማረጋግቶት እቺን መታዘዝ አቅቶት ጥሎት ሄዳል ጭራሽ ኤአይ ሰርች አደረገልኛል ኤአይ ሰርች አድርጎ ቴራፒስቴ ምስልህን ፎቶ ላክ አለኝ ፎቶን መላክ ግዴታዬ ነው ምናምን ብሎ ጠይቆት አይ ግዴታ አይደለም እንደ ፍላጎቱ ነው አለ አይ እንደዚህ አለኝ ያው ኤአዩ ይስራሃ እኔ ህግ አለኝ አይደል በዚች ሰንካላ ምክንያት ህመማቸውን ታቅፈው የሚሄዱ አሉ ለምንድነው ማትታዘዘው መታዘዝ ያስፈልጋል የንምአን ወታደር ነው እንደዚህ ውሃውስ ብቅ ጥልቅ በል ብሎት በለምጽ ተመቶ ንምአን የሚባለው ሰውዬ አይ እንደ አቫናና ፋርፋሏል እዚህ ድፍርስ ዮርዳኖስ ውስጥ ምገባው አለው ኤልሳን እሱ እኮ ከኤልያስ ታዞ እንደ ቀንቶ ነው በደብል ያገኘ ሰውዬ ነው እሱ ስለ መታዘዝ ያውቃል ኤልያስን ታዞ ነው ከዛ ወታደሩ አይታው ይሄ ነብይ ነው ትልቅ ነገር አላዘዘህም ግባና ውጣ አልሰራምም አለ ካልክ ገብተ ወጣ አልሰራም በለው ሰባቴ ብቅ ጥልቅ ሲል አባቴ ፏል ሶስቴ ላይ አላለም አራቴ ላይ አላለም አቫናና ፋርፋ ውስጥም ንዛ ነጫጭ ፏፏቴዎች ኒያግራ ፎል በሉት ውስጥም ብቅ ጥልቅ ብሎ አልሰራም ያው የሰራው ዮርዳኖስ ውስጥ ያኔ የሚሰግድበትን አፈርጭ በህያጭ ነው ሄዳ ይባላል ታዘዝ ምንም ትዕቢትን ስበረው በቃ ትዕቢተኛ አቱን ታዘዝ ማን ነው እሱ የሚያዘኝ ለምንድነው የምታዘው የሆነ የመዋረር ስሜት ምናምን እሱ በቃ የጉሆሬ ነው ቅድም ደንፉ በልቼ እነዛ ልጆች ልመታ ምናምን ሰውጣ ሳይኬ ውስጥ እየተጫወኩ የነበርኩት አንተስ ባህ አንተ አታረግም ነበር ይሄን አረግ ነበር ሶ ዲቴል ዲው እንጂ ለምንድነው የምትናደደው ያንተ በር ስለተመታ አንተ አልመታም ብቻ ትዕቢቴ ቀስ እያለ ለሄ ስሜቴ እየወረደ ልጆቹም እንኳን ሸሹን ያልኩት እንደዛ ነው ብቻ ለማንኛውም እዚህ ጋር ላቁም ላይክ ኮሜንት ሰብስክራይብ ሼር እና አርጉ ሼሩን ተውት ሌሎቹን አርጉ ቻው